ነፍሰ ጡር ነኝ ስትልክ ከፊትክ ላይ ፈገግታ ለምን ጠፋ ማለትን እፈልጋለሁ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ነባሮች የሩታዬ እህቶች አድናቂዎች፣ ዝሙትን የማትደግፉ ዝሙትን የምትቃወሙ ማለት ነው። ቪዲዮን ሲጀምሩ ላይክ አርጉ፣ ኮሜንቱን ደግሞ አስተያየታችሁን ያው የኮሜንት መስጫ ላይ አሰፍሩ ማለት ነው። እወዳችኋለሁ። ሰላማችሁ ይብዛልኝ። የሄርሜላ እርግዝና በጣም አነጋጋሪ ሆኗል። በጣም ደግሞ ማለት ነው በክብር ቤተሰቦቿ ድረዋት በ80 ተፈራርማ ህጋዊ ባል አግብታ ያረገዘች ነው በኮንፊደንስ ስትናገር የነበረው ማለት ነውና በራስሽ ልታፍሪ ይገባል። የሰው ባል ቀምተሽ መጀመሪያ በግዳጅ ማለት ነው ሰዓቱ ላይ ምን አድርገሽ እንደመጣሽ ባናውቅም አብርሃምን አጠመደችው። ለመጀመሪያ ጊዜ ልብ ብላችሁ አይታችሁ ከሆነ ማለት ነው። ይሄ ሁሉ ሴራ ደግሞ ሲሰሩ የነበሩት ብሩክና አቤል ናቸው። አሁን የሄርሜላ ማርገዝ ከአብርሃም ይልቅ አቤል ነው እየተደሰተ ያለው ማለት ነው። ፈን እያደረገ ያለው አቤል ነው። እርግጠኛ እንድትሆን ትክክለኛ ነፍሰ ጡር ናት አይደለችም የሚለውን ለማረጋገጥ እሱ ነበረ ለኦዲየንስም እናሳያለን ኔ ቼክ አፕ አድርጊ ብሎ እንድታረግ ያዘዛት ማለት ነው። እዛ ቦታ ላይ ለምን አብርሃም አልተገኘም? ትክክለኛ ባሏ ፍቅረኛዋ ቀለበት አስሮላት የሚወዳት ከሆነ ለምን እዛ ጋር አልተገኘም? አንድ በሉ። ነፍሰ ጡር ነኝ አርግዣለሁ አብርሃም፣ ያንተን መልስ አላውቅም፣ የቤተሰቦቼንም መልስ ምን እንደሚሉ አላውቅም፣ ግራ ገብቶኛል፣ በራሴ ወጣዋለሁ ብዬ ነው የጠፋሁት እንኳን ብላ ስትለው ሴት ልጅ ናት፣ እወድሻለሁ፣ አፈቅርሻለሁ፣ አንቺ ወደ ህይወቴ ከመጣሽ እኔ በጣም ደስተኛ ነኝ፣ ብዙ ነገሮች ተቀይረዋል በህይወቴ ውስጥ እያለ ሲላት ሲሰብካት የነበረው ምላስ ለምንድን ነው ነፍሰ ጡር ነኝ ስትለው ለሞራሏ እንኳን ብሎ አቅፎ በጣም ደስ ይላል ብሎ ያላላት? እዛ ጋር ለምን አላላትም ማለት ነው? ሄርሜላ እየጠበቀችው እንደ በፊቱ ጉንጬ ተስሞ ግንባሬ ተስሞ ይሄንን በቃ አላደል ወገቤን ይዞ ሆዴን ያሻሻል ብላ ስትጠብቅ እውነቴን ነው ልታፍሪ ይገባ ነበረ። እሱ ራሱ ለአንቺ ትልቅ ውርደት ነበር ማለት ነው። ልጅን የሚያክል ነገር ፍሬ ልሰጥክ ነው ብለሽ ስትዩ ያልተደሰተ ወንድ እንዴት ሆኖ ነው ልጅ ወልደሽለት የምታሳድጊው ማለት ነው? ላስብበት፣ መረጋጋት አለብኝ ብሎ እኮ ነው ጥሎሽ እየሄደው። ገብቶሻል? በዛን ሰዓት ማርቲ ጓደኛሽ ባትኖር አቤል ይሄ አጨብጫቢ ማለት ነው መሀል ላይ ገብቶ የሚያጨበጨው ባይኖር የሆነ በቃ የሆነ የማይሆን ቦታ ቢሆን እውነቴን ነው ራሷንም ስታ ተወድቅ ነበረ። እሱን እንኳን ማለት ነው ትሪት አላረጋትም። አያችሁ ምን ያህል ነው ታዲያ እወድሻለሁ አፈቅርሻለሁ ብሎ አብርሽ ሄርሜላን እያታለለበት ያለው መንገድ። አብርሃምም ሄርሜላን ቁማር እየተጫወተባት ነው፣ ሄርሜላም አብርሃም ላይ ቁማር እየተጫወተች ነው ማለት ነው። የቀለበቱን ጉዳይ ወደ ኋላ አድርጋ ስለ እርግዝናዋ ነበረ የነገረችው። ለምን መጀመሪያ የቀለበቱን ጉዳይ አላወጣጣካትም? ለምን ሳያወጣጣት ቀረ? ለሱ መልስ ለምን ሳሰጥ ቀረች? እውነት እንደተባለውም የሩታ ስም ጠፍቶ አቤልም እናንተ ናችሁ ያገታችኋት ከናንተ አይን ላይ አንወርድም ብሏል። ሁሉም ነው ያሉት። በነገራችን ዳኒም ኤፋም ያው ታስረው ነው የወጡት። ሩታ ብቻ ናት ያልታሰረችው ማለት ነው። እና ሩታንም ቢሆን ከእስር አይተናነስም። በቃ ፖሊስ ጣቢያ ገብታ አትታሰር አትደር እንጂ ክብሯ ላይ ሲያረግ የነበረው ስሟን ሲያጠፋ የነበረው ከእስር አይተናነስም። እውነቴን ነው። ሩታዬ ይሄን ጉዳይ ለምን ዝም እንዳለችው
አልገባኝም የአብርሃምን ማለት ነው። እና በዚህ ጉዳይ ደግሞ ይቅርታ ያጠያየቁ ሙሉ ራሱ በዚህ መልክ አይደለም። እውነቴን ነው የምላችሁ። በስነ ስርዓት የይቅርታ ቪዲዮ ለወንድሙም ለሩታ መስራት አለበት ብዬ ነው የማስበው። ሲጀመር ለሩታ ያልተያዘ ወንድ እንዴት ነው ሄርሜላ የሚያዝልሽ? እዛ ጋ እኮ ልዑልን ሳያሳድግ ነው ወደ አንቺ እየመጣ ያለው። አቤል እኔ ማን ነው ይሄ ኤፋ ጥፋተኛ ነው ብዬ በምንም ተአምር ኤፋ ላይ አልደመድምም። ኤፋ አሁንም እያለ ያለው ትክክል ነው። አብርሃም ወደ ማይሆን መንገድ እየሄድክ ነው። ሄርሜላ የምትባል ሴት አትሆንክም ብለዋል እያለው ነው የሚገኘው። አብርሃም እንግዲህ ከአንተ በላይ ሄርሜላን እማቃት እኔ ነኝ አምናታለሁ እያለ ነበር ማለት ነው። ሄርሜላን አሁን በቅርብ ጊዜ 100% እንዲ ኮንፊደንስ ኖሮክ ልታምናት የቻልክበት ምክንያቱስ ምንድን ነው? ታዲያ እምነት ካለክ አርግዣለሁ ያለችክን ቃላት ገና ስታወጣ ስጠብቀው ነበረ። የኔ ፍቅር ሄርምዬ እንኳን ደስ አለሽ የልጅ እናት ልታረጊ ነው ብለክ ለምን አላልካትም? ለምን አላላትም? ታዲያ የሚያምናት ከሆነ ለምን ይሄን ቃል አልመለሰላትም? ምንም አይነት ፈገግታ እንኳን አላሳያትም ማለት ነው። በጣም ነበረ እንደ እስስት ፊቱ ሁሉ ግልብጥብጥ ብሎ ያባበጠው። ልብ ብላችሁ ቪዲዮን ሄዳችሁ ወደ ኋላ ማየት ትችላላችሁ ማለት ነው። እና አሁን ላይ እየተሰራ ያለው ሴራ እኔ ልክ ነው ብዬ አላምንበትም። እንግዲህ ስለ ሄርሜላ ሁሉንም ነገር አክስትየዋ ተናግራለች። እሱም ምንድን ነው ሄርሜላ ሚስጥር አርጋ የያዘችው ነገር አለ። ይሄንን ጉዳይ ደግሞ አብርሃምን ማወቅ እንደሌለበት እኔንም አስምላ አስገዝታ ነው የነገረችኝ። ስለዚህ ሚስጥሩን በሶሻል ሚዲያ ይፋዊ ማድረግ አንፈልግም፣ በልጇም እንድትሳቀቅ አልፈልግም፣ ሰውን ማየት እስከምትፈራ ብላለች። ታዲያ እዚህኛው ጥያቄ ላይ እኔም መልስ ይኖረኛል። ትክክለኛ ባሌ ነው፣ ነገ የልጆች አባት ይሆናል ብላ ከአብርሃም ታረገዘች። የሰውን ፊት ማየት የሰውን ትችት መጋፈጥ ለምን አቅቷት ተደብቃ መጣች? የአብርሃም ከሆነ ልጁ ማለት ነው። እና አብርሃም ይሄን ጉዳይ እውነቴን ነው ዝም ማለት አለበት ብዬ አላስብም። እኔ በበኩሌ እዛ ጋር እንደምናየው አቤል ነበረ። በጣም ደስ ይላል ወንድሜ ከአንቺ ፍሬ ሊያገኝ ነው እያላት የነበረው ማለት ነው። እና ቡዜን በጣም ያስቆጣት በጣም ነብር አድርጎ እየተነጋገሩ እያለ አስደንብሮ ያስሮጣት ንግግር የኤፍሬም ነበረ ማለት ነው። እና ኤፍሬም ዛሬም ቢሆን ለአብርሃም መከታ ሆኖ ወንድሙ እንዳይጎዳ የተሳሳታ መንገድ እንዳይሄድ 1 ዓመት ያልሞላው ልጅ ጥሎ ሌላ ልጅ እየፈጠረ እንደሆነ ይሄም ደግሞ በእግዚአብሔር ዘንድም በሰዎችም ኃጢአት እንደሆነ ዝሙት እየሰራ እንደሆነ ቢነግረውም አብርሃም ሊቀበል አልቻለም ማለት ነው። ዛሬም ስትጎዳ ማየት አልፈልግም ብሎታል። በዚህ ጉዳይ በሄርሜላን ስም ድጋሚ እንድታነሳ አልፈልግም። ከዚህ ቀደም ለተፈጠረው ነገር ግን እሱ ያለፈ ነገር ነው አለ። ምንድን ነው የሚያልፈው? ሄርሜላ ከመጣች በኋላ የሰውን ስም ያለ ስሙ ከለጠፋችሁ በኋላ አሁን እናንተ በሰላም ትዳራችሁን መስረታችሁ አንድ ጋር ዝሙታችሁን ልታጧጡፉ ነው፣ አንተና ሄርሜላ ማለት ነው። እዛ ጋር ያለ ስም ለተሰጣትስ፣ ለሩታስ፣ ለአቤልስ፣ ለዳኒስ እውነቴን ነው የምላችሁ፣ አብሶ ለሩታ ለልጁ እናት ከአብርሃም የማይጠበቅ ነገር ነበረ እያደረገ የነበረው ማለት ነው።
ሩታን ማመን ትቶ ሜሪን ነበረ ሲያምናት የነበረው በሐሰት ሩታ ያላረገችውን ነገር ሄርሜላን ከፍላ እንዳሳገተቻት ጭራሽ ቤት ውስጥ ሄዶ የወለደውን ልጅ እሳሳለታለሁ በልጄ እንዳትመጡ በጣም ነው የምወደው ብሎ በሚለው ልጅ ልዑልን እንኳን እውነቴን ነው መለስ ብሎ ሳያይ ዝሙተኛዋን ነበር ሲፈልግ የነበረው ማለት ነው። ይሄ ክብር የሚስትክን ክብር ማለት ነው። ምንም ይሁን ሰው ሆኖ የማይጣላ የለም፣ ሰው ሆኖ የማይጋጭ የለም። አዎ ተጋይታችሁ ነበር፣ ተጣልታችሁ ነበር፣ ግን የልጅክ እናት ናት። በዛን ያክል ጠርጥረካት በዛን ያክል በልጇ እንድትምል ካስደረክ በኋላ ይሄ ምን አይነት ስብዕና ነው? ይሄም ቪዲዮ ልጅክ ሲያየው ምን ይላል? እቤት ድረስ እየተሯሯጥክ ለሴት ብለክ ማለት ነው። እናቴን እኮ የከዳከው፣ እናቴን እኮ የተውካት፣ እናቴን የጣልካት ለሴት ብለክ ነው ቢልክ ያንተ መልስ ያኔ ምን ይሆን? አብርሃም ማለት ነው። ያንተ መልስ ያኔ ምን ይሆን? አሁንም አቤል እየተከራከረ ያለው ከሄርሜላ ላይ ጥላቻ ኖሮት ሳይሆን ለልጅክ ሞራል ስትል ራስ ከአንዳንድ ነገሮች መቆጠብ አለብክ እያለው ነው። ከዝሙት መቆጠብ አለብክ እያለው ነው። ከምታደርገው ነገር ራስክን ቆጥብ እያለው ነው እንጂ ምንም አይነት ጥፋት አጥፍቶ አይደለም። ብዙዎቻችሁ ኤፋ ሩታን ደግፎ አብርሃምን እየተቃወመ እንደሆነ ነው እያላችሁት ያላችሁት። አይደለም። የኤፋ ንግግር ትክክል ነው። ኤፋ ምንም አላጠፋም ማለት ነው። እና አብርሃም ነው እያጠፋ ያለው። በእውነት በደንብ አድርጎ ሩታን ሊክሳት ይገባል። ሩታን ሊክሳት ይገባል። ይቅርታ ደግሞ በስነ ስርዓት ሊላት ይገባል ማለት ነው። ብዙ ስለምንድን ነው በዝምታ ተባብረኝ እኔም ማረገውን አውቃለሁ ያለችው ማለት ነው። እና ምንድን ነው ልታረግ ያሰበችው? ምንድን ነው ልትፈጽም ያሰበችው ማለት ነው? በእውነት የዛሬ ዓመት እኮ ቆመሽ ከሩታ ጋራ አይዞሽ አይዞሽ እያል ስደግፊ ነበረ። ዘንድሮ ደግሞ ለሄርሜላ እየሰበከ ነው። አስቡት፣ በአመት ውስጥ 3 ልጅ እንዴ! እንጃ ፍየልም አይወልድም በአመት 3። ምን አይነት አወላለድ ነው? ምን አይነት ሴሰኝነት፣ ምን አይነት ዝሙተኛ ቢሆን ነው ማለት ነው? አስባችታል? እንግዲህ ልዑል አለ፣ ሩታዬ 2ኛ ልጅ አርግዣለሁ ብላለች። አሁን ሄርሜላ ማለት ነው። ቀጣይስ ማናት? 3ኛ ተዘጋጂ ለዛሬ አመት ማለት ነው። እና ተራ ቁጥር እንግዲህ እየተጻፈ ነው። ለዛሬ አመትም ደግሞ ሌላዋ ትመጣለች ሄርሜላ ሄዳ ማለት ነው። በእውነት እኛ በፊት ሩታና አብርሽ ገና እንደተገናኙ ሌላ ሰው ማፍቀር እንደማይችል በሩታ ደስተኛ እንደነበረ ብዙ ነገሮች በህይወቱ እንደተቀየሩ አስባቸዋል። ይሄንን ቃላት ለሩታ ሲለው የነበረውን አብርሃም ሄደና ሄርሜላ ጋም ደገመው። ሄርሜላ ጋም ደገመው ማለት ነው። አስቡት እንግዲህ ማለት ነው። እና አብርሃም በአሁን ሰዓት ለሩታ ለሄርሜላም ቀለበት ለምን እንዳሰረ ያው ከዚህ በፊት ተናግሮ ነበረ። እንቅልፍ እንድትተኛ ነው እያለ ይገኛል። አሁንም ልጅ ሮጣ ያረገዘችው አብርሃምን ማሰሪያ ነው። ለምንድን ታውቃላችሁ? ሁል ጊዜ ሩታን ልጄን አሳይኝ ይላት ነበር ማለት ነው። የልጁ ናፍቆት እንዲወጣለት እሷ ደግሞ ወይ እህት ወይ ወንድም ፈጣሪ ተሰጠኝ ለምን አላረግዝም ብላ እንግዲህ ጸነሰች። አሁን እርጉዝ ናት ማለት ነው። እና በአመት ውስጥ የልዑል እንግዲህ የልዑል አመት ከ5 ወር ሲሆነው እንግዲህ ሄርሜላ ትወልዳለች ማለት ነው። አስቡት፣ መታደል ነው። ልጅ በልጅነት ነው። አይ አብርሃም እንደዚህ ተቀጠልክ እኔ እንጃ። እንግዲህ አስቡት 3 አመት ከሄርሜላ ጋር ቢኖሩ በዛ በ3 አመት ውስጥ ስንት ልጅ እንደሚፈጠር አስባችሁታል? ለማንኛውም ጋይሶች እንግዲህ በጣም ነው የሚገርመው። እኛ ምንም ይሁን ምንም
ሩታዬ ሀብቴ የልዑልዬ እናት እውነቴን ነው፣ ክሱን መተው የለባትም። በስም ማጥፋት መክሰስ አለብሽ፣ ክሱን መቀጠል አለብሽ። ቢኒና ፈረንጁ እንዳሉት ማለት ነው። እና እኔም ይሄንን የእነሱን እንትን እደግፈዋለሁ። የእናንተን ስም አጥፍተው እነሱ በሰላም መኖር የለባቸው፣ ቅጣታቸው ማግኘት አለባቸው ማለት ነው። ሩታ ምንድን ያለችው እንግዲህ ትናንትና ቪዲዮ ላይ እኔም ሰርቸዋለሁኝ። አብርሃምም ቡዜም ተታሰሩ ቤተሰብ ውስጥ ትልቅ ችግር ይፈጠራል። እኔ ከሁለቱ እንጂ ከሌላው ፋሚሊ ጋራ በሰላም እየኖርኩኝ ነው። ለዛ ነው ድጋሜ እነሱን መክሰስ ያልፈለግኩት እንጂ አቅቶኝ አይደለም ብላለች ማለት ነው። አሁንም ቢሆን በተሳሳተ መንገድ ስሜን ብትጠራ ምን እንደማደርግ ታቀኛለክ ብለዋለች። ጀግኒት ማለት ነውና እውነቴን ነው። ይመችሽ ሩታዬ፣ ትችያለሽ፣ ትችያለሽ፣ በቃ ትችያለሽ። ያንቺ ቀና ማለት ገና ያሳብዳቸዋል። ብዙዎቻችሁ ደግሞ መልካም መቃጠል ሩታ እያላችሁ ነበረ። ለምን ትቃጠላለች? የወሰደችው እኮ የሩታን ትራፊ ነው። ገብታችኋል? የወሰደችው እኮ ከሩታ የተረፈ ነው። ሩታ ደግሞ የብርቋ ሊሆን አይገባም። ምንም የምትቃጠልበት ምክንያት የላትም። ማንነቱን በደንብ ጠንቅቃ ሩታ ታውቀዋለች። አብርሃም ምን አይነተኛ ዝሙተኛ፣ ወስላታ፣ ታማኝ ያልሆነ በሚስቱ ላይ የሚሄድ ለትዳሩ የማይታመን ልጅ ማስወለድ እንጂ ማሳደግ እንደማይችል በደንብ ታውቀዋለች። ስለዚህ ምኑ ነው የሚገርመው? ምኑ ነው የሚያቃጥላት እንዴ? አቃጥሏት እኮ ነው ሩታዬ ሲሰለቻት እኮ ነው ከአብርሃም ጋር እዚህ ግብ ውስጥ የገባችው ማለት ነው። አሁን እኮ ከአብርሃም እኮ እሷ ትንሽ ሸሸት ካለች እኮ ነው ሩታዬ ውበቷ ሁሉ ድፍት ያለው፣ መልኳ ሁሉ ያማረባት ፍፍት ያለችው ማለት ነው። እና አንዳንድ ወንዶች እኮ የሴትን ሰላም ይነሳሉ። ታውቃላችሁ አይደል? የሴትን ውበት ይበላሉ፣ የሴትን ደስታ ይነጥቃሉ፣ የሴትን ሳቅ ይነጥቃሉ፣ የሴትን ፈገግታ ይነጥቃሉ ማለት ነው። እና አብርሃም አሁን ደስተኛ መስሏችሁ ነው ከሄርሜላ ጋር? አይደለም፣ እያስመሰለ ነው። አሁንማ ደግሞ ጭራሽ አርግዣለሁ ካለች ወዲህ እንግዲህ መልሱን እንጠብቃለን። አሜን ብሎ ይቀበላል። የልዑል እህት ወይ ወንድም ይመጣል እያለች ነው ወይዘሪት ሄርሜላ። በራስሽ ትንሽ ልታፍሪ ይገባል። ቤተሰብ በክብር እኮ ድሮሽ፣ እውነቴን ነው፣ አግብተሽ ወጥተሽ ያረገሽ ነው ያስመሰልሽው። በዝሙት የተወለደ ልጅ እውነቴን ነው በፍጹም አይባረክም፣ ጽድቅም የለውም። ይሄ ኩነኔ ነው ማለት ነው። እና ዝሙትን እያስፋፋችሁ እንደሆነ ነው ቪዲዮአችሁ የሚያሳየው። ለማንኛውም ልቦና ይስጣችሁ፣ ሌላ ምንም ማለት አይቻልም። ከአብርሃም ይልቅ አቤል ነበረ ደስተኛ የሆነው። ልጁ ዛሬም ነገም የአቤል ነው። አብርሃም ዲኤንኤን አስመሩ።